በዛ አካባቢ መጣና የሳም ቦታ ነው አለ። አየው ቴክሳስ አሜሪካ ስንት ደም ነጭ ቴክሳሶች የደሙበትን ሀገር መጥቶ ምን አለ ካውንቲ ውስጥ ይየው ቴካውት ሲጋራ ቴካውት ቢር ነው ዋይን ይሸራለው አሜሪካው ክርስቲያኑ ነጮች እውነት ግን ነው። ትናንትና መጣ ደግሞ አገርን በትነዚህ ደሞኛ ልትበትን ነው። ሁሴን ማሞ ማህይም ስለሆንክ ኤቪደንስ ለኛል ሂድና ዩቲዩብ ላይ ሰርች አድርገው ቴክሳስ ብለ ሂድና ዚያታይና ማህይም ነው በመሐመድ አይን ስለተሸፈነ በቃ መሐመድ ብቻ ዳይ ነው ብለ ተቀበላል። አንብብ ወንድሜ የእናት ሃይማኖት ያባት ስለሆነ ብቻ ነው መመርመር አለበት። እስልምና ምን ይላል ክርስትና ምን ይላል ሁሉም መመርመር አለበት። የሰው ልጅ ሲወለድ ነፃ ነው ከምንም ነገር ነፃ ነው። እኛንን አስተሳሰብ የምንጭንበት እኛንን አስተሳሰብ እንቀበል እኛንን በሃይማኖት ምንወሸቅ ስንወለድ የሰው ልጅ ነፃ ሆነን የምንወለደው እግዚአብሔር ሲወልደን እኛን ሲፈጥር እግዚአብሔር ሲፈጥር የሰው ልጅ ምንም አእምሮው ላይ የነጭ ወረቀት እስልምናም አይደለም ክርስትናም አይደለም አይሁድም አይደለም ሰው ነው። ሰው አርጎ ይፈጥራል የፈለገን ተከተለ። እስላም ቤተሰብ ካለ እስላም ይሆናል ካቶሊክ ሆነ ካቶሊክ ይሆናል ፔንቴ ሆነ ፔንቴ ይሆናል ኦርቶዶክስ ሆነ ኦርቶዶክስ ተጽዕኖ የሚያረጉብን ቤተሰቦቻችን ናቸው። ስለዚህ እናስብ የትኛው ያዋጣናል ብለን መብታችን ነው። አንድ ኢትዮጵያዊ እስላም እስልምና ያዋጣኛል ካለ መብቱ ነው። አንድ ኢትዮጵያዊ ፓስተር ፔንቴ አይ እኔ ፔንቴ ነው የሚሻለኝ ካለ መብቱ ነው። አንድ የኢትዮጵያ ኦርቶዶክስ እኔ ኢየሱስ ነው የሚያድነኝ በስላሴ አምናለሁ ማርያም ትሻለኛለች ካለ መብቷቸው። ይሄንን እናስብ። ሀገራችንን ከሚድልስቶች ከሌሎች ከነጮች እንከላከል። ከነጭ ዘረኞች ነው ያልኩ እንጂ ነጭማ አሪፍ ነው። እኛን አንጦ ያኖረን ዘረኞች አሉ። ጥቁር መኖር የለበትም ብለው የጻፉ አሉ። እነ ኪሲንገር እኮ ጀርመናዊ ናዚ አሜሪካዊ ሆኖ እዚህ ጋር ሚኒስትር የደረጀው ሰውዬ እኮ የጻፈው ነው አይታችሁታል። የኪሲንገር መጽሐፍ ዶክተር ኪሲንገር ምንድን ነው የጻፈው? አማራ አቢሲኒያ ኦርቶዶክስ መጥፋት አለበት ወርድ ባይ ወርድ። ትራምፕ አድሚኒስትሬሽን ውስጥ ያለው የውጭ ፖሊሲ በኢትዮጵያ ላይ ያን ለዚህ ነው ትግሮች እየተሰሙ እኛ ምሁራን አጠን ያን የሚቀድልን አጠን ዛሬ ከኛ ከአማራ ጠቅላይ ሚኒስትር የማይመጣበት ምክንያት ያ ነው። በቃ ያ ተጽፏል። አፍሪካን ያዳነው የብሔር ነው ኦርቶዶክስ አማራ የሚባለው ነው። አረንጓዴ ቢጫ ቀይ በልሙጥ ያምናል በአንድነት ያምናል። ጥቁሮች ተገፍተዋል ያስባል አልገዛም ይላል ብሎ ነው የጻፈው። ይሄንን ካልመታ ነው የነጭ በላይነት ሱፐርማሲ አፍሪካ ውስጥ አይቀጥልም ይላል። ለዚህ ነው አማራ እየተሳደደ ኦርቶዶክስ እየተሳደደ የሚገደለው። ስለዚህ እስልምና ፖለቲካ ነው ክርስትና ፖለቲካ ነው። ለምን በላይ የጴንጤውን ስታወታውን ፖለቲካ ነው። ይውዝም ብላችሁ ዓለም ድንበር የላትም ነው የሚላል የጴንጤ እምነት። የጴንጤ አስተምሮ እኮ ይሁት ፓስተሮች አሁን ኢትዮጵያውያኖች አሁን የተቀበሉት ዓለም ምንድነው የሚል ሲሰብክ ገና መጥቶ ድንበር የላትም። ይሄ የነጮች የዋይት ሱፐርማሲስት አስተሳሰብ ነው። ድንበር የለውም ድንበር አለው። ሂድና እስከ እስራኤልን ንካት እስኪ አሜሪካን ቦርደር ጥሼ ገባለሁ በል እስኪ ጭንቅላት ግን ይበረቅስልሃል። ኢትዮጵያ ለሞር አፍሪካ ለሞር ግን ይሄን መጽሐፍ ተሸክሞ አዎ ዓለም ድንበር የላትም ፓስተሩ ሲያስተምር አይታችሁታል። እስላሙ ሲያስተምር አላየው የላትም ድንበር ዓለም እውነት ግን ነው። ይሄም የሚድልስቶች የመስፋፋት አባዜ ነው። እስልምና ተጠቅመው ፖለቲካ ነው እየሰሩ ብለው ግሪን ኤሪያ ሞራል ነጩም ግሪን ኤሪያ ለማዘዝ ጠቦታል። እንግሊዞች አሁን ጠቧቸዋል ሀገር የላቸው። ፈረንሳይ ቷል ትንሽ ነው ህዝቡ በዝቷል። አረቦች የሚታረስ መሬት የላቸው። አፍሪካ እንዲያንጋጠው እያዩ ምን ይበላሉ? ዱባይ ለምንድን ነው ከተማ የሆነው? ለምንድን ነው ኢንተርናሽናል ቢዝነስ ሴንተር ያደረጉት? ነዳጃቸው በ200 ዓመት ውስጥ እያለቀ ስለሆነ ዱባይን ምን ወደ ማረቅ ቀጠሉ። ባህር ላይ ከተማ ሰርቷል ፓልም የሚባል አይታችሁታል። ታምር እኮ እንግሊዞች የሰሩላቸው
ነዳጁ አልቋል። እንግሊዙም ነዳጅ እኮ እንግሊዞች ዱባይ ነጮችን ታገኛላችሁ እንደ አይሁዶች ምናምን የምትለው የእስላም የለም እኮ ንጉሶች ነው የሚኖሩ እንግሊዝ ነው የሚኖሩት። ቢዝነስ ሴንተር ነች። ለመዝናና ብቻ ነው አሳ ለመብላት ይመጣሉ። ፕራይቬት ጀት አላቸው። ወርቅ በወርቅ መጠጫ የሚጠጡ ይመጣሉ። ዱባይ ውስጥም የተወሰነ ሰፈር አላቸው። ወደ ባህር ዳር ያለ ቤታቸው ልዩ ነው። አንድ ቃላድ መሬት ነው ያንዱ ሼክ ያለው። እስኪ ጁሚራ የሚባለውን ሰፈር አይታችሁታ? የሸኮች መኖሪያ ታምር እኮ ነው። የምድር ገነት እኮ ነው። በረሃ መሬት ላይ የምድር ገነት ነው። አልብረሬን ተመልከቱት። ከኢትዮጵያ ነው ሄዶ አፈሩ ዛፉ የተተከለ አልብረሬ። በአፍሪካ ውስጥ ሁለት፣ አንድ ኢትዮጵያዊ ስሙን አልጠቅስም፣ አንድ ናይጄሪያዊ ዳንጎቴ ነው የሚኖሩት አልብረሬ ውስጥ። ሌላ አይኖርም። ፋክቱ ነው። ሁለት ጥቁር ነው። 100 ቢሊዮነሮች የሚኖሩበት መቶ ቢሊዮነሮች እነ ትራምፕ ተጨምሮ ማለት ነው። እነ ኤለን መስክ ቤት አላቸው። 100 ቢሊዮነሮች ናቸው። አንዱ አማራ ቢሊዮነር ነው፣ አንዱ ዳንጎቴ ነው። ከናይጄሪያ አንድ ሰው ብቻ ነው። የአልበረሪ አይታችሁታ እንዴት እንደተሰራ አፈር ተጭኖ 13 ዓመት ከምናምን የፈጀ ንጉሱ የሚኖረው እዚያ ነው። ሂዱና እዩት አበባው፣ ሂዱና እዩት ዛፉ፣ ሳሩ። ዱባይ የምትኖሩ አላችሁ፣ ሂዱና አልበረሪን እስኪ ጎብኙት። መጎብኘት ያውም አትችልም። ማን ያስገባል? ዙሪያውን በፖሊስ የታጠረ ነው፣ በመሳሪያ የታጠረ ነው። አየህ ምን ያህል ገንዘብ እንዳላችሁ አስቡት። ከደቡብ ነው፣ ከደቡብ ኢትዮጵያ ያ ሁሉ አፈር እየተጫነ ያ ሰፈር ያን ያክል አፈር ተጭኖ ያ ሁሉ ዛፍ ተተክሎ ያ ሁሉ አበባ ተተክሎ እዚያ በረሃ ላይ ውሃ ተቆፍሮ ከርሰ መሬት ወጥቶ ይኖሩበታል። ጥቂት ሸኮች ነው የሚኖሩት። በብዛት የሚኖሩት አውሮፓና አሜሪካ። አሁን ዱባይ የማን ከተማ ሆናለች? የኢትዮጵያኖች፣ የባንግላዴሽ፣ የምናምን ህንዶች ደግሞ እዚህ ሀገር እዚህ ፕሮፌሰር ናቸው። እኔ የደነገጥኩት የአሜሪካ ውስጥ ህንድ ማለት ትልቅ መስሪያ ቤት የሚሰራ ፕሮግራመር ነው፣ ማኔጀር ነው፣ ቢሊዮነር ነው። ዱባይ ስትሄድስ ኢትዮጵያዊ መንገድ ሲጠርግ አታየው። መንገድ የሚጠርገው ማን ነው? ህንድ ነው። ሆቴል አልጋ የሚያነጥፈው ኢትዮጵያዊ አይደለም፣ ህንድ ነው። በጣም ይገርመኛል፣ በጣም ይገርመኛል። ባንግላዴሽ ነው፣ ፍልስጤም ነው። ኢትዮጵያዊ ዱባይ ውስጥ የፈለገው ብትሄዱ የቤት ሰራተኛ ታገኛለህ፣ ወንዶችና ምናምን። ከተማ ውስጥ ግን ወይ ሞል ነው የሚሰሩ፣ ሆቴል ማስተናገድ እንኳን ራሱ አይሰሩ። ንግድ ላይ ነው የምታገኛቸው። የከተማ ውስጥ የገቡት ነው የምልህ። እስኪ አስፋልት የሚጠርግ ኢትዮጵያዊ አግኝታችሁ ታውቃላችሁ? የለም። እዚህ ሀገር ስትመጡስ ኢትዮጵያዊ ታክሲ ነጂ ነው፣ ኡበር ነጂ ነው። የቀን ሰራተኛ መቀመጫ እስከሚያለው ይሸከማል። ህንዶችስ ዶክተሮች ናቸው፣ ፕሮግራመሮች ናቸው። ተመልከቱ። ወደ ዱባይ ስንሄድ ግን ህንዱ መሬት ይጠርጋል፣ ህንዱ ሾፌር ነው፣ ህንዱ አልጋ ያነጥፋል፣ ህንዱ ዌተር ነው። ኢንዲያኖች ማለት አሜሪካ ሲመጡ ግን የተገላቢጦሽ ነው። አሜሪካ የሚመጡት እነማን ናቸው? ተወዳድረው 3-4 ዲግሪ ያላቸው ናቸው። ዝም ብሎ ተራ እንዳይገባ ለአንድ ስራ እኮ በቢሊየን ስለሆኑ 1 ሚሊዮን 10 ሚሊዮን 100 ሚሊዮን ነው የሚያመለክተው። ከዚያ ተንጠርጥሮ ነው ሰሰቃዩ ተፈትኖ ምን ብሎ ያመጧቸዋል ወደዚህ። ዱባይስ ከነዚያ የቀረው ነው ወደ ዱባይ የሚሄድ። በጣም ደሃ ናቸው ሁላችሁ። ስለዚህ ዱባይ ውስጥ መንገድ የሚጠርግ ኢትዮጵያ ያምጣና ሳይ ይቀጠሩ። ሴቶች ማይታችሁ ከሆነ ሞል ውስጥ ነው የምታገኙት። እስኪ አምጡልኝ ዱባይ ከማዳም ቅመም ውጭ ያሉት
ዋና ከተማ ውስጥ የሚኖሩ እስኪ አምጧቸው። እስኪ መንገድ የሚጠርጋል አልጋ ቤት የሚሰራ የለም፣ የሚያስተናግድ የለም። ሞል ውስጥ ነው የምታገኘው፣ ወይ ደግሞ ንግድ ሲነግዱ ነው የምታገኛቸው፣ የራሳቸው ከፍተው ማለት ነው። ወይ ልብስ ቤት ነው የምታገኛቸው። ሐቁ የለም። ኦኬ፣ ወደ ወለቱ ፕሮግራማችን እንድና እንዘጋዋለን። ብዙ ሰው ተጠይቃችሁኛል፣ በገስት ገብታችሁ መናገር መወያየት የምትፈልጉ ሰዎች አላችሁ። ወደ ዋናው ነገር እንሄዳለን። ብልጽግና ኢትዮጵያ በእድገት ጎዳና ላይ እንዳለች ለማስመሰል ብዙ ጥረት ያደርጋል። በተለይ ሶሻል ሚዲያውን ተጠቅሞ ታዋቂ ግለሰቦችን በመጠቀም ገንዘብ ከፍሎ ቲክታከሮችን ዩቲዩበሮችን ወደ ኢትዮጵያ የሚያመጣቸው አሉ። አይታችሁ ከሆነ ይሄ ወንጀል ነው። አብይ አህመድ ከ65,000 በላይ ቲክቶከር አሉ። እያንዳንዱ $5,000 በወር ይከፈለዋል። ተመልከቱ። የብልጽግና መንግስት ያለው በቢሊዮን ብር መድቦ ነው ማለት ነው። ሐቁ አብይ የቀጠለው በአርቲስቶች ነው። አብይ የቀጠለው በድሮን ነው። አብይ የቀጠለው በአየር ኃይል ብቻ ነው። በመሬት ኦሮሞዎች ተማርከዋል። የቀረው አብይ አሁን ድሮን ነው። የአረብ ኤምሬት ድሮን፣ የግብጾች ድሮን፣ የቱርኮች ድሮን ነው። እኛን ስለማይወዱን የሚሰጡት ዩቲዩበሮች ይጠቀማል፣ ቲክታከሮች ይጠቀማል። ለምሳሌ አዶናይ የተባለ የእግዚአብሔርን ስም የያዘ ስሙ ግን ሀፍቶም የሚባል የትግራይ እናት ተርባ ህዋትን ጦርነት ተቀሰቀስ ከነበረች ውጭ ነው የምናገረው። አልሚ ምግብ እየፈለገች በሷ እናት ተጠቅሞ 19 ሚሊዮን ብር ሰብስቦ ለአብይ አህመድ ሰጠ። ጆን ዳንኤል የተባለው በትግራይ እናት በተራበች እናት ለምኖ ምንድነው ያደረገው? ዝም ብላችሁ ተመልከቱ። አሁን ህዋቶች ምን እያደረጉ ነው? ለራሳቸው የፖለቲካ አጀንዳ ነው እነሱ የሚጠቀሙበት። ይሄን አብይንም እያታለሉት። እነዚህ ወያኔ ልጆች ናቸው። እንዴት ኦሮሞ ይረዳሉ? እንዴት አብይ ይረዳሉ? ትግሬ ተከፋፍሎ እየሰራ ነው። እነዚህ ልጆች ደግሞና ሌሎች አሁን በሙሉ ትግሬዎች ናቸው። እነዚህ ሞራል የላቸውም። ስለ ትግራይ እናት መራ፣ ስለ ትግራይ ጦርነት፣ ስለ ረሃቡ፣ ስለ መፈናቀል አያገባቸውም። ለምሳሌ ጆን ዳንኤል ምንድነው ያደረገው? እነዚህ ልጆች ለኛ ሚዲያ የሚመጡን አይደሉም፣ ግን ከጀርባው ያለውን ፖለቲካ እየነገርኳቸው። ጆን ዳንኤል የሚባል ልጅ ሰበሰበ ገንዘብ ለትግራይ እናት ቴትራሳይክሊን ሲያቀርብ አላየሁትም። ወይ ደግሞ 5 ኩንታል ጤፍ ምንድነው ያደረገው? ኦሮሚያ እየለማ ያለ በመንግስት የሚለማን ክልል ሄዶ ውሃ ሲያወጣ ነው ያየነው። እነዚህ ብልጽግና ወያኔዎች ናቸው። የብልጽግና ወያኔዎች ናቸው እነዚህ። ስለ ትግራይ እናት አይጨንቃቸው፣ ስለ ትግራይ መራብም አይጨንቃቸው። የህዋት ልጆች ናቸው፣ ግን ተከፋፍለው ነው የሚሰሩ። እነሱ አሁን እነዚህ ብልጽግና ራሱ ህዋት መሆኑ የምታውቁት ይሄ ነው። ወያኔ ብልጽግና ወያኔ ነው፣ ትንሹ ወያኔ ነው። አዶናይ ወይም ደግሞ ተመልከቱ፣ አዶናይ ማለት ምን ማለት ነው? እግዚአብሔር ማለት ነው አይደል? እንዴት ሰው በአዶናይ ይጠራል? ሀብቶም የሚባለውን ስም ቀይሮ አዶናይ ብሎ የመጣ ለምን ይመስላል? ይሄ ህዋት ነው የሚያዘጋጀው። ሐቁን ነጋገር። ኦርቶዶክስ አይፈቅድም። ስላሴ ልባል ማለት እኮ ነው። ኃይለ ስላሴ ይቻላል፣ የስላሴ ኃይል ለማለት ነው። ስላሴ ብለህ ግን ስም አታወጣም። ኃይሌ ትችላለህ ወይ ደግሞ ሁለቱን ኃይለ ስላሴ የስላሴ ኃይል ይቻላል። ስላሴ ኃይሌ ነው ነው። ስላሴ ግን የሚባል ስም ማውጣት ይቻላል? ኢየሱስ የሚባል ስም ማውጣት ይቻላል? ማርያም የሚባል ስም ማውጣት ይቻላል? ሜሪያም የሚባሉ እስላሞች አሉ። ስተት ነው።
እንደው መርየምስ ሌላ ብዙ ማርያሞች ስለነበሩ ይቻላል። እንደ ጌታ እናት ግን ከሆነ በጣም ስተት ነው። ሌሎች ማርያሞች ስለነበሩ 7 ማርያሞች እነሱ ከሆነ ይቻላል። ይሄ ይሁን ተውት። አዶናይ ይቻላል ወይ? ይቻላል። ኤልሻዳይ ይቻላል። ኤልሻዳይ የምትባል ልጅ አይታችኋል? ትግሬ ናት። ናዝሬት ምንድነው ወደ አምቦ አካባቢ ነው ያደገችው። ግን ጎጃሜ ነው የምትላል፣ ውሸት ነው። እልም ያሉ ያድዋ ትግሬዎች ናቸው። ኤልሻዳይ ይቻላል ወይ? ወያኔዎች ተመልከቱ። አዶናይ ይቻላል ወይ? አይቻልም። ስላሴ ብሎ ሰውን መጥራት አይቻልም። እንደ ኦርቶዶክስ አስተምሮ ኢየሱስ የሚል ስም ማውጣት አይቻልም። ልንገራችሁ፣ ሚካኤል ራሱ ማለት አይቻልም። ሚካኤል ልጅ ሚካኤል ትግሬዎች ናቸው። ስሙ ሌላ ነው። የዚህ ልጅ ሲመጣ ሲታወቅ ነው ልጅ ሚካኤል። ሚካኤል ትቢታቸውን ተመልከቱ፣ ድፍረታቸውን ተመልከቱ። ሚካኤል የሚባል ስም እንዴት ይወጣል? ቅዱስ ሚካኤል እኮ የመላእክት አለቃ ነው። እንዴት ሚካኤል ብለህ ስምን ልጅን ታወጣለህ? ይቻላል ወይ ነው? ገብርኤል ብለህ ስም ታወጣለህ እንዴ? እንዴት ነው ገብርኤል ብለህ ስም የምታወጣው? ዝም ብላችሁ እነዚህ ድፍረታቸውን እንድታዩ ነው። ሆን ተብሎ ነው ከስም ጀምሮ የመጡት። እነዚህ አውቀው ነው። አሁን አብይ አህመድ የአዲስ አበባን ከተማ ብቻ እያብለጨለጨ አገር እንደለማ አገር እንደተቀየረ እያመላከተ ነው። ግን በተቃራኒ ነው። ሂዱና አማራን ክልል ይዩት። በድሮን አውድመውታል፣ በጦርነት አውድመውታል። 4 ዓመት ሙሉ ሰው የሚበላው የለም፣ ማዳበሪያ የለም፣ ጎመን አይበቅልም። ማዳበሪያው ደግሞ አልምደውት ያቺን ማዳበሪያ ኬሚካል ነው። ለጊዜው ነፍስን እያቆየ በኋላ በደም ካንሰርና በኩላሊት ታልቃል። ሆን ተብሎ ነው። ማዳበሪያ ቢመጣ ከየት ነው? ከግብጽ። ግብጽ ማን ነች? ጠላታችን ነች። ወያኔ ነው ያደረገበት ትግሬዎች። አሁንም አብይ ቀጥሎበታል። ማዳበሪያው ከየት ነው የሚያመጡ? እነመለስ ዜናዊ መጀመሪያ የኢትዮጵያ መሬት በተለይ በአማራው በሚኖርበት ኢትዮጵያ ተሰራጭቶ ባለበት አካባቢ ማዳበሪያ ረጭቶ መሬቱ እንዲለምድ አደረጉበት። ለምን? የማዳበሪያ ጥገኛ እንዲሆን። ማዳበሪያ ጥገኛ ስትሆንስ የመንግስት ተገዢ እንዲሆን አማራ። ሌላውስ ኢን ዘ ሎንግ ራን በ40 በ30 ዓመት ውስጥ አማራ የሚባል እንዲያልቅ ማለት ነው። በደም ካንሰር አይታችኋል። ገበሬው ሲያልቅ ገበሬ ሌሊቱን ቀኑም መሸከም ነው አልስራው። ያውም መሬት ጠባብ መሬት ላይ ያለችው አይተኛም። ገበሬ በእግሩ ይሄዳል፣ ይጾማል፣ ይጸልያል፣ ታታሪ ነው፣ ተዋጊ ነው። ግን በደም ካንሰር ሲሞት ታይዋል። የደም ግፊት ገበሬ ነው የአማራ ገበሬ ያዘው ሲባል አይገርምም? የደም ግፊት እኮ የሚይዝ ተቀምጦ የሚውል ሰው ነው። ስኳር እኮ የሚይዘው ተቀምጦ የሚውል ሰው ነው። ሲናደር ነው። የአማራ ገበሬ ደግሞ ከዚያ ውጭ ነው። አምሮ ሁሉ ስራ ነው። ስትረስ የለበትም። ቀንበር ተሸክሞ ያንበሬ ግባ ውጣ ሲል ተሸክሞ እንጨት ሲፈልጥ ውሃ ሲቀዳ ነው የሚውለው። እንዴት ግፊት ሊይዘው ቻለ ስትሉ ፓልም የሚባል ዘይት በአካባቢው ስለሚያከፋፍሉ አብይን ያስቀጠለው። አብያውን እንደና አዶናይ ሀብቶም ያለውን ይጠቀምበታል። ሴቶች ሁሉ አሉ። አሁን ትግሬ በሙሉ አይታችሁ ከሆነ የወያኔ ልጆች ናቸው፣ ትግሬዎች ናቸው። እንኳን ሌላ በትግራይ እናት ተሰልቀዋል። የትግራይ እናት ራባት ተብሎ እነዚህ ልጆች የኢትዮጵያ እንደምትለማ ነው የሚያሳዩ። ግን መቀሌ ብትሄዱ ታሪኩ ሌላ ነው። ሰው አንድ እንጀራ መብላት አቅቶታል። ወያኔ በላ ማለት ትግሬ በልቷል ማለት አለ። ባይዘው የወያኔ አባላት በሉ ማለት የትግሬ እናት በልታለች እንዳይመስል። ብአዴን በላ ማለት የአማራ ህዝብ እየበላ እንዳይመስል። የኦሮሞ ጋንግስተሮች ኦህዴዶች አሁን ብልጽግናዎች በሉ ማለት ኦሮሞ እየበላ እንዳይመስል። የደቡብ ደጋፊዎች በሉ ማለት የደቡብ ህዝብ እየበላ እንዳይመስል። ስለዚህ አሁን አብይ አህመድ ከተማ እያብለጨለጨ በእነዚህ ኮተታም ትግሬዎችና አንዳንድ አማራዎች ያሉና ኦሮሞዎች በእነዚህ ተጠቅሞ
95% ትግሬዎች ናቸው። ዓለም አቀፍ ደረጃ እንዲታይላቸው አሁን አዶናይ እየተባለ ሀብቶም የተባለ ተጋዳላይ ልጅ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። ያ ሰው የእግር ኳስ ተጫዋች ቤካም አይደለም፣ ዴቪድ ቤካም አይደለም፣ መሲ አይደለም፣ ወይም የታወቀ ፖለቲሻን አይደለም። አንድ ተራ ወንበዴ እንግሊዛዊ ወይ ምናምን አምጥቶ በቀይ ምንጣፍ እንደ ንጉስ እያጀበ ኢትዮጵያን ያዋርዳል። አንድ ተራ ቲክቶከር እኮ ነው። ኢብን እኮ ኳስ ተጫዋች አይደለም። አሁን አንድ ቲክቶከርን አምጥቶ ለራስ ፍላጎት ነው። ሁለተኛ አብይ ነው የሚልከው ኢትዮጵያ በእንደዚህ አይነት ብዙ ተከታይ ባላቸው እንዲታይ። ከዚያስ ያመጣው አሁን አዶናይ አንድ ቲክቶከር ነው። የሀገር መሪ አይደለም፣ ሚኒስትር አይደለም፣ ቲክቶከር ነው። ለራሱ ሳይገርም አልቀረም። ያን ያህል ቁርጡን እየያዙ እንደዚህ ተሸክሞ በፈረስ ሲጭኑት ንጉስ የሆነ ሲመስለው ራሱ እኮ ልጁ እያፈረ ነው። ይሄ ኢትዮጵያዊ ማለት እኛን ያባረር አይደል የሚባል እንዲህ አይነት ባሪያ ህዝብ ነው እንዴ እያለ ግን አዶናይን ተመልከቱት። ምን እየሰራ ይመስላችኋል? የትግራይን ታላቅነት እየገነባ ነው። በጎን ከበሮን አይተዋል። ጉራጌ ቤት ወስዶት ምንድነው የሚያደርገው? የሚያሳየው የትግራይን አለባበስ ነው። አሁን የፈጠሩትን የወያኔዎች የፈጠሩት ነው። ይሄ አሁን በዚህ 30 ዓመት ውስጥ አይተው ከሆነ ከበሮውን አክሱም እንዲሁ ያሳየዋል። ምን እያለ መሰለ የሚነግረው አሉ የሚያመጣቸው ልጆች ምንድነው የሚላቸው? ኢትዮጵያን የሰራት ትግሬ ነው። አየው፣ ግዕዝ የሚባለው የኛ ነው፣ ካላንደሩ የኛ ነው፣ ቁጥሩ የኛ ነው፣ እንጀራው የኛ ነው፣ ሙዚቃው የኛ ነው። አክሱም ተመልከተ፣ ሐውልት የኛ ነው። ኢዛና ይባል ነበር፣ ትግሬ ነው። ጦርነት አሁን የሚካሄድብን እኛ ኢትዮጵያ ፈጣሪዎች ስለሆን ነው እያለ በእንግሊዘኛ ያስረዳል። ድምጹን አምጥቼ እለቅላቸዋለሁ። አየው፣ የወንበዴ ምንድነው እያስተዋወቀ ይመስላል? አማራን መሰለ የሚያስተዋውቀው፣ ኦሮሞን መሰለ፣ ጉራጌን አይደለም። የትግራይን የበላይነት አየው። ወያኔ ከትግል ጀምሮ ሲመጣ የትግራይን የበላይነት ለማምጣት የኢትዮጵያ ንብረት ዘርፍ ሀገር መሆን ነው። ታሪካችንን መውረስ ነው። ሸማችንን መውረስ ነው። እንጀራችንን መውረስ ነው። ዶሮአችንን መውረስ ነው። አክሱም ሐውልታችንን መውረስ ነው። ነገስታቶችን መውረስ ነው። ግዕዙን መውረስ ነው። እመነኝ። አሁን አዶናይ የሚሰራው ይሄን ሆን ተብሎ ህዋትን ያሰማራው አንድ ተራ የነበር ውዳቂ ለማኝ አምጥቶ በህገመ ውጭ ህግ ውጭ የኢትዮጵያኖችን እድል ዘግቶ ካናዳዊ ሆኖ ሳለ ከኢትዮጵያኖች ጋር እንዴት ሊወዳደር ቻለ? ግልገል ወያኔዎች ራሱ ህዋት በጀት መድቦ መራጭ አዘጋጅቶ ሰራዊት ፍቅር የተባለ ተላላኪ አማራን የዋደሙበትን ኢትዮጵያን የሸጡበትን ወደብ የገደሉበትን ባህል ሲያከብር ቁምጣ አድርጎ የሶማሌን የወጉንን ሽርጥ አድርጎ ከደደቢት በረሃ እስከ አዲስ አበባ ከሸዋፈራው ደሳሌ ጋር ሆኖ እነዚህ ባንዳ ወያኔዎች